ለዚህ አቅም የለም ለማስረገዙ ሲሆን አቅም የሌለ አቅም ታመነጫለህ። ምን እንዳለብኝ ልጨቃጨቀው እዚህ ጋር ምንድነው? እባክህ ዝም በል። ምንም አልገባህ። ሳስብ ግር ነው። ሁለታችሁ አንድ ላይ ስትሆኑ አንድ ሴትና ወንድ አንድ ላይ ሲሆን ነው ልጅ የሚፈጠረው። ለዛ ደግሞ እያንዳንዱን ነገር መርምሩ ያኔ ዲኤንኤ የሚባል ነገር እኮ እኔ ደግሞ ከሌላ ሰው ጋር ምንም አይነት ግንኙነት ስለሌለኝ በቃ አሁን ስለሱ ጉዳይ ከወንድሟም ተጣልታ ከአንተም ተጣልታ ደግሞ አችልም ማለት መኖሪያ የት ይድልህ የት መሄጃ አለ? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው እኔ ጥሩ ሁኔታ ላይ አይደለሁም ሰሞኑን ያለው ታውቃላችሁ። እያለፍኩባቸው ያለው ችግሮች አሉ። አሁንም ራሱን የእውነት ስደውይልኝ ነው እንጂ አልወጣም ብዬ ነበረ። ታውቂያለሽ ቤት ውስጥ ያለውን ነገር ማለት ነው። ፍቅርም ታማለች እና በጣም መጥፎ ሁኔታ ውስጥ ነው ያለሁት። ግን ደግሞ አንቺ ካልመጣ ብለሽ ስደውይልኝ ነው አሁን እንትን ያልኩት ማለት ነው። እና እንደመጣው ደግሞ ይህንን የሚያክል ቁም ሳጥን የሚያክል ሳጥን እንትን ምንድነው እሱ ሻንጣ ነው ያየሁትና ምን አስበሽ እንደሆነ እኔ ብትነግሪኝ ደስ ይለኛል። ለቤተሰቦቻችንም ብትነግራቸው ደስ ይለኛል። ሰላም እንዴት ናችሁ የሳሚ ቤተሰቦች? እኛ አለን። እኔ ያው የመጣሁት ከአሁን በኋላ እዚህ ሳሚ ጋር ነው የምኖረው ማለት ነው። ምክንያቱም ገና እዛ ታጆኝ ሳይሄንን የሆነ የገመትኩት ነገር አለ። ግን እንዴት አድርገሽ ነው ከሳሚ ጋር ልኑር ማለት አልገባኝም። እኔ ልረዳው አልቻልኩም። እንዴት ምን ማለት ነው? እንዴት? አይ ሌላ አማራጭ የለኝማ። ከሱ ነው ያረገዝኩት አይደል እንዴ? እናቱ ጋር ነው የሚኖረው እኮ በቃ አማራጭ እሱም ምናልባት እኔ እሱ ጋር ስመጣ ሌላ ውሳኔ ሊወስን ይችላል። ስለዚህ ወይ ሌላ ቦታ ልንከራይም እንችላለን። በቃ እኔ የራሱ እንትን ራሱ ያስብበት። ግን እኔ መጨናነቅ ስለማልፈልግ ብቻዬን መጨናነቅ ስለማልፈልግ ሲጀመር ቆይ ይሄንም ያክል ሻንጣ ለማንቀሳቀስ ራሱ እንቺ ስልኩን ያጂ ለማንቀሳቀስ ራሱ ሌላ ታሪክ ነው ሲጀመር። እና ይሄንም ያክል ሻንጣ ራሱ እንዴት አመጣሽው ነው? ሲቀጥል እዚህ ጋር ድረስ ራሱ እንዴት አወጣሽው? አሁን ያለ ነው 4ኛ ነው 5ኛ ፎቅ ላይ ነው ያለ ነው። ይሄን እንዴት ይዘሽ መጣሽ ነው አንዱ ጥያቄ። ሁለተኛ ጥያቄ ደግሞ መተሽ መጀመሪያ ማውራት ሲገባሽ ወይም እኔን ወይም ደግሞ እሱን ራሱን ለማጣ ነው ብለሽ ማውራት ሲገባሽ እዚህ መድረሱ ለምን አስፈለገ ነው? ይሄን የሚያክል ሻንጣ ይዞ እዚህ መድረሱ ለምን አስፈለገ? አይ ደወልኩም አልደወልኩም ለእናንተ ደወልኩም አልደወልኩም የሚያመጣው ለውጥ የለም። ለዛ ነው በግድ ነው። በግድ እኮ አይሆንም መሲ። በግድ እኮ እንዴት ሰው በግድ አብሬክ ልኑር ብሎ እኮ እንደመሽገር መጣበቅ እኮ አቺም ያለ ፈቃዱ ሌላ አማራጭ መጀመሪያ እሱ ፈቃደኛና ደስተኛ መሆን አለበት አይደል እንዴ? እኮ አማራጭ የለኝም። ደስተኛ ሆነም አልሆነም አማራጭ የለኝም። ደግሞም ግዴታው ነው። እኔ አሁን እሺ ችግር የለውም። ግን አሁን ቢሆን ይሄን የሚያክል እቃ ይዘሽ ከመግባትሽ በፊት ውስጥ ገብተን እናናግረው ነው። ፈቃደኛ ከሆነ ይዘን እንሄዳለን ነው። ፈቃደኛ ሆነም አልሆነም ሳሚ የሚለወጥ ነገር የለም እኮ። በቃ በግድ ነው። አው ትኖሪያለሽ? አው እኖራለሁ። ለምንድን ነው የማልኖረው? እና የት ልኖር ነው? የሱ ልጅ ነው አይደል በሆዴ ያስኩት። ወዴት እሄዳለሁ እኮ? ወዴት እሄዳለሁ ታዲያ? የሱን ልጅ በሆድ ያሹ ግን ማለት ነው። እሱ ፈቃደኛ ካልሆነስ መንገላታት እኮ ነው። ፈቃደኛ ካልሆነ እና እኔ ወዴት በራሱ መብት ደግሞ ቤት ውስጥ ደግሞ ፖሊስን ማምጣርቶ ምናምን ማስወጣት መብት አለ። እና እኔስ መብት የለኝም? እኔም ሆዴ ውስጥ ያለው ልጅ የሱ ነው። ስለዚህ እንደውም እሱ ነው የሌላ ነገር ውስጥ የሚገባው እሱ ነው። ሌላ ነገር ውስጥ የሚገባው እሱ ነው። አዎ እንዴ ከማን አረገሽ እንዴት አረገሽ ተብለሽ እኮ ትጠይቂያለሽ። ፖሊስ ጣቢያ ቢሆን ዝም ብለው እኮ አያምኑሽም እኮ ዝም ብለው አይቀበሉሽም። አይ እንደዛ ከሆነ ደግሞ ሲቀጥል ያለ አንድ ሰው ፍቃድ በግድ ቤት ውስጥ ክላስሜት ሆኖ ወይም ሩሜት ሆኖ መኖር አይቻልም ነው። እነሱ ደግሞ እንደናንተ ጭቅጭቅ ሳይሆን በሚያጣሩበት መንገድ ያጣራሉ። እኔንም ጭቅጭቅ አዎ ሳሚ አንተም እኮ ወደሱ ነው እየወገንክ ያለኸው። እኔ ራሴን ችግር ትቼ እኮ የመጣሁልሽ ማለት ነው። አንቺ ስለደወልሽና እንትን ስላልሽ ነው እንጂ አለመምጣትም እኮ እናንተ ጉዳይ ውስጥም አለመግባትም እኮ እችላለሁ። ግዴታ አረገችው እንዴ ጭራሽ? ነይ ግቢ አሁን በቃ ወጪና ግን ምን አሸከመኝ ራሱ ሲመጣ ይወስደዋል ማለት እና እዚህ ጋር ጋር ውስጥ ነው ትሄጂ ና ጊዜ ነው
በዚህ በኩል ምንድነው ውስጡ ያረሽው? ድንጋይ ነው እንደ ጭነሽ የመጣሽው? በእናትሽ በእናንተ ምክንያት እኮ ነው የሁሉ ነገር እየተፈጠረ ያለው። ማንም እናንተ እዛ ጋር በተናፋችሁት እኔ ምን አገባኝ? ምን አገባኝ? እኔስ ምንድነው የሚመለከተኝ ጉዳይ? እዚህ ጋር መረጋገዝ ትችላላችሁ ራሳችሁ። አስገቢ ካስገባ አሎኔ ጉዳይ አስገቢ ያልኩሽ እንዴ? ቆይ ሳሚ ያስገባልኝ። ቆይ የታባቱ ነው አንተ ናውጣ በእናትህ ነው ወደዚህ ናውጣ እያልኩህ ነው። ውጣ እያልኩህ እንዴ? ናውጣ እና አስገባው ወደዚህ አስገባው ውስጥ አስገባውና እናወራለን። መጀመሪያ እኔ መሸከም አለብኝ። ተሸከም አስገባው። አሁን እኔ ያመጣሁት አስገባው። ለምንድን ነው የመጣው? ለምን እንደሆነ ስገባ እንነጋገራለን። አስገባው። ለምን ለምን እንደማስገባው ምን አስገባው። አይሰማም እንዴ ሰውዬ? አንተ ነው? አዎ እኔ ነው። አስገባ ደነዝ ምን ሰሪ መጣሽ እንጂ እንዳቀድም እንጣፍ አስቀምጥ። እዚህ ጋር አስቀምጥ። ውስጥ ከማስገባት በፊት ለዚህ አቅም የለም። ለማስረገዙ ሲሆን አቅም ይሄን አቅም ታመነጫለህ። እዚህ ጋር የማን ነው? ቁጭ በል ላይ ቁጭ በል እንጂ ለምን ነው እዚህ ጋር ቁጭ በል። እዛ ጋር ሄደህ ነይ ከጎኑ ቁጭ በል። እዚህ ጋር ነው የሚጨቃጨቅ። ምን እንዳለብኝ የሚጨቃጨቀው እዚህ ጋር ምንድነው? እኔ እኮ ምንም ማለት እባክህ ዝም በል። ምንም አልገባ ሳስብ ግሩ ነው እንደዚህ ንገሪዋ። ካንተ ጋር ልኖር ካንተ ጋር ልኖር አዎ እቺ ሴትዮ አብዳለች ማለት ነው። ምን እንደምታብደው ልክ እኮ ነው። ምን ልትሆን ነው ከኔ ጋር የምትኖር? ለምን ነው ብቻዋን የምትኖር? ምን እዳ አለባት? ወደ ውስጥ ያለው ልጅ ለምን ነው ብቻዋን የምታስረው? ባለፈው የጨረስን ተሸክማ የምትዞር እሱን እኮ ነው። እርግጠኛ ባለቤቱ እኮ አንተም ነው። ሁለታችሁ አንድ ላይ ስትሆኑ አንድ ሴትና ወንድ አንድ ላይ ሲሆን ነው ልጅ የሚፈጠረው። ለዛ ደግሞ እያንዳንዱን ነገር ገብቶኛል እኮ ያው እኔ ሲጀመር አምኛለሁ አይደል? መሳሳታችን አብረን ማደራችን አምኛለሁ፣ ግን የኔ ልጅ እንደሆነ አላመንኩም። ስለዚህ አብረን መኖር አንችልም። ያ ነገር እስኪረጋገጥ ራስሽን የምታምነው ምን ሲሆን ነው? በቃ ተመርምሮ የኔ ዲኤንኤ የሚባል ነገር እኮ አለ እኮ። እኔ ደግሞ ከሌላ ሰው ጋር ምንም አይነት ግንኙነት ስለሌለኝ ብቻ ስለሆነ እኮ በቃ እኔ ከእንግዲህ አንተ ጋር ነው የምኖረው። ምክንያቱም ያንተ ልጅ ነው ያስኩት። በቃ እንዴት ነው የማይሆነው? ሻንጣ አንቺ ነው? አዎ የኔ ነው ማለት ኮምፒውተር አንቺ? አዎ የኔ እቃሽ እንዳይሽበት እንዴ ማንቀሳቀስ አቅቷላ። ሙሉ ቋን ነው ይዛል የመጣችው። ይሄን ደግሞ አሁን ማዘር የለችም እዚህ። ስትመጣ ራሱ ምንድነው የምትለው? አንድ ጥያቄ ነው፣ ራሱን የቻለ ጥያቄ ነው። ሲቀጥል ደግሞ እዚህ ጋር ማለት ነው ተማምናችሁ በስነ ስርዓት አብሮ ድንገት እንኳን ባትኖሩ አውርታችሁ ነገሮችን መፍትሄ ማድረግ አለባችሁ። እኔን አትጥሩኝ፣ እኔ የሚያገባኝ ነገር የለም በዚህ ጉዳይ። እሷ ችግር ነው አይደል? አንተን የምትጠራም እሷ ናት። እዚህ ሻንጣም ይዛ እሷ ለምንድን ነው እሱ እንደዛ ያደረገችው? በአንተ ሰበብ እኮ ነው፣ በአንተ ምክንያት እኮ ነው። እኔ ተሳስቻለሁ፣ ግን እኔ ማረጋገጥ አለብኝ። ምን ነው ሳይረጋገጥ አብረን ልንኖር አንችልም። በቃ እኮ እስከሚረጋገጥ ድረስ የት ነው የምኖረው ታዲያ? እኔ እንዴ ነው ያላቅም። አርግዛለች፣ ወንድምየው ጋራ ሌላ ታሪክ ፈጥሯል። ባለፈው እሱ አንተን ይዞክ እያሸሳለ አስለቅቀዋለች። ጥል ናቸው አሁን ከወንድምየው ጋር ማለት ነው። ለምን እሱ በሄደው መንገድ አላዋጣትም። እሷ ራሷ መርጣ እኔ ራሴ ተግባብቼ እኔ ራሴ ነገሮችን አስተካክላለሁ ብላለች። ከወንድሟም ተጣልታ ከአንተም ተጣልታ ደግሞ አችልም ማለት መኖሪያ የት ይድልህ? የት መሄጃ አላት? እኔም እኮ እናቴ ጋር ነው አይደል እንዴ ተጠግቻለሁ። በቃ እና ደግሞ ያለውን ነገር ተነጋግረን እና እናትም ብትኖር አንተም ብትሆኑ ሁለታችሁንም እኮ እሱን አንቺ መጀመሪያ ነበር ማለት ሁለታችሁም ብትሆኑ አብራችሁ መኖራችሁ አይቀርም። ሳቢ በቃ ከዚህ ውጪ እኔ ልጅ ለማሳደግ ገና ጭራሽ ሐሳቡም የለኝም። የማን ነው ልጅ? የማን ነው ልጅ? የሰው ልጅ አልገባኝም። የሰው ልጅ
የኔ ማለት ከኔ መሆኑን አላምንም እኔ ካንተ መሆኑን የምታምንበትን መንገድ አምጣልኩ እኮ መመርመር እሱን አሁን አይደለም ትንሽ ጊዜ ይቀራል ከጊዜዎች በኋላ እናረጋግጣለን እኮ እስከዛ ድረስ የት ነው እስከዛ ድረስ ቤተሰብ ጋር ሁኚ መጀመሪያ ነበርሽበት ቦታ ሁኚ በቃ አላውቅም እኮ ስለማታውቅ አንተ ጋር ነው ሻንጣሽን ይዘሽ ሂጂ ማዘር ልትመጣ ነው ዛሬ እኔ አይመለከተኝማ ማንም ይምጣ ሳሚ አንተ ያውላ ችግር እያለብህ ቤት ለምን እሱ አስተራሽ እኔ ብዙ ችግር ቤት ውስጥ ትቼ እዛ ጋር እኔ ህፃኖችን የሚይዝልኝ ሰው ትቼ ወደዚህ እኮ የመጣሁት ማለት ነው እሷ ደውላ ካልመጣህ ብላ ጨቀጨቀች ስመጣ ግድንግድዬ ሻንጣ ተሸክማ በር ላይ ቆማለች ምንድነው እሱ ስራ እዚህ ነው መኖር የምፈልገው አለች ምን አገባ ምንስ ቢሆን የሴት ዕቃ ነው የሚሆነው ሌላ ምንድነው እሱ ቢሆን ሰርቃስ ቢሆን እንዴ በምን አቀለኝ ይኸውልህ እሷ ያንቺ ዕቃ ነው ይኸውልህ የኔ ነው ደግሞ አወራርተን በስርዓት አውራ ልውጣላችሁ እኔ ልውጣ አወራላችሁ ቁጭ ብላችሁ ትነጋገራላችሁ እኔ ውስጥ ልሁን እስቲ እንደ ትልቅ ሰው እንደዚህ ፊት ለፊት እየተያያችሁ አውሩ በቃ ከዛ በኋላ እኔ ነገር የለም እኔ እና እሷ ጨርሰናል ቁጭ በል ባክት እኔ እና እሷ ጨርሰናል ምንም እናወራው ነገር የለም በቃ ቁጭ በልና ምን ትወጣ ከሆነ ተነጋግረን የት ነው የምትጨርሰው መጨረስህንማ ይኸው በማርገዟ እኮ አወቅን እኮ እኔ ውስጥ ገባለሁ አሁን እኔ ምንም ማውራት ነገር ነገሮች ላይ መፍትሄ ፍጠሩ በቃ የተወሰነች ደቂቃ ሰጣችኋለሁ 3 ደቂቃ ሰጣለሁ እሺ ምንድነው ሀሳብሽ ምንድነው ሀሳቤማ ካንተ ጋር መኖር ነው ከኔ ጋር መኖር ኧረ እባክሽ አንቺ ቀለኝ ነሽናት አሁን ቀጥ ብለሽ ዕቃሽን ይዘሽ ውጪ እኔ ሳሚ ስላለ ነው አክብሬ እያወራሽ ያለሁት ወዴትም አልሄድም ምን ማለት ነው ወዴትም አልሄድም ያንተ ልጅ ነው ያስኩት ስለዚህ ያኔ መሆኑን በምንድነው እርግጠኛ ሆነው እናቱ አንቺ እኮ ከዚህ በፊት የተለያየንበትን ምክንያት ታውቂያለሽ ስለዚህ ወሬ አታወራ ምንም አይነት ወሬ አታወራ በቃ ለምን እንደማላወራው ለምንድነው ሻንጣ ቤት ድረስ ይዘሽ መተሽ ዝም ብዬ እሺ ነይ ልል ብዬ እንድቀበልሽ ያንተ ልጅ ነው ያስኩት ስለዚህ እኔ አላውቅም የኔ መሆኑን አንቺ እኮ ታውቂያለሽ በምን እንደተለያየንም አይደል አንቺ ከሌሎች ወንዶች ጋር ሳይሽ በቃ ልቤን ስለሰበርሽው ነበር ጥዬሽ ሄድኩት እንጂ መጀመሪያ ያለንበት ሁኔታ እኮ አሪፍ ነበር አሁን በዛ ሁኔታ ላይ አርግዣለሁ ብትይኝ እንኳን የሚሆነውን ነገር አድርገን እንትን እንል ነበር ግን እኔ አንቺ ላይ ያየሁት ነገር ሌላ ነው በቃ ከሌሎች ወንዶች ጋር ታይሽ ነበረ ከእንደገና ለእኔ የምታሳይን ነገር ጥሩ አይደለም እሱን እያየሁ አሁን እንዴት ነው የኔ ልጅ ነው ብዬ ማምነው አንቺ በእኔ ቦታ ብትሆኝ እንዴት ትሆኛለሽ እኮ አየኸኝ እንጂ ምን ተፈጠረ እንዴ ግዴታ እንትን ስትሉ ማየት አለብኝ ሌላ ነገር ስታደርጉ ማየት አለብኝ እኮ ስለዚህ እኮ አንቺ እኮ ፍቅረኛ ነበርሽ እኔ በሰዓቱ ፍቅረኛሽ ነበርኩ ከሌላ ወንዶች ጋር ታዲያ ምን ትሰሪያለሽ እንዴ አንተ አብረው የሚሄዱት ሴቶች ሁሉ ፍቅረኞች ናቸው አይደለም እኔ እኮ አሁን አንቺ እኔ ከሴቶች ጋር ብሆን ታውቂያቸዋለሽ ወይ እነዛን ሴቶች አስረዳሻለሁ ጓደኞቼ ናቸው ምናምን ብዬ እኮ ነው ደግሞ ግን ከአንቺ ጋር የነበሩት በቃ ደስ አይልም እንዳስረዳህ አልፈቀድክልኝማ ወይም ደግሞ አልጠየቀኝም ብትጠይቀኝ ኖሮ ላስረዳህ ሞክራለሁ አሁን ሆነም ቀረም ማዘር ትመጣለች ዛሬ ቀጥ ብለሽ እንደመጣሽ ውጪ በመናረጋግጥበት መንገድ እርግዝናው ይረጋገጣል የኔ ልጅ መሆኑን ከዛ በኋላ የምንወስነው እንወስናለን እስከዛ ካለ ድረስ እሱን እኮ አንቺ ነሽ የምታውቂው መሲ ቤተሰብ ጋር ነበርሽ አይደል ቤተሰብ ጋር መቀጠል ትችያለሽ ስለዚህ እኔ አሁን ሀሳቤ እሱ ነው በቃ አሁን እናቴ ታዝንብኛለች አሁን ሻንጣ ይዘሽ ስትመጪ ደህና በስንት መከራ አግባብቻ ያመጣኋትን ሴትዮ አሁን እዚህ አንቺን ልኑር ስትይ አይምሮ ይነካል ገባሽ አይደል የዛኔም ራሱ ከአንቺ ጋር ሆና ስታወራ የነበረው እኔ ስለታገትኩባትና እንዳልጎዳ በማሰብ ነው እንጂ ተሰምቷታል እንደ እናት አንድ ልጅ ማስረገዝ ማለት ከባድ ነው በአሁኑ ሰዓት ስለዚህ መሲ ሻንጣሽን ይዘሽ ውጪ ሌላም ነገር እንዳይፈጠር እኔ ሳሚን አክብሬ ነው እንጂ አንቺ በጣም ብዙ ነገር አድርገሽኛል ጎርተሽኛል ታውቂያለሽ እሺ በቃ ሳሚ ለተፈጠረው ነገር በጣም ይቅርታ በቃ እንግዲህ አብረን እንኖር ምንድነው ታዲያ ሀሳብሽ እኮ በቃ ለተፈጠረው ነገር በጣም ይቅርታ ከእንግዲህ ግን አብረን እንኖር እሺ ሳሚ ምን ማለት ነው አብረን በቃ እንግዲህ አብረን እንኖር እኔም እኮ ወድሻለሁ እኮ ግን በቃ ግን አሁን አንቺ ደግሞ ጎርተሽኛል ታውቂያለሽ እኮ ይቅርታ በጣም ይቅርታ ምን ያረጋችሁ
ድጋሚ ልትረጋገዙ ነው? ኧረ ለምን አንቺ አትወጪም? በእናትሽ በቃ ሻንጣን ይዛ ትጣልኝ። በቃ ሻንጣሽን ይዘሽ ውጪ በእናትሽ። ጥሩ ነው ቁጭ በል። ይቅርታ ተባባላችሁ ትመጣለች ሳም በእናትህ ቶሎ አሁን ሻንጣን ይዛ ትጣ። እቺ ይቅርታ ተባባላችሁ አይደል? ሰላም ይቅርታ አይደለም በቃ አሁን ያለችበት ሁኔታ ስለሚያሳዝነኝ ነው እየተረዳኋት ያለው። እርጉዝ ናት ከኔ ባይሆንም እርጉዝ ናት። ይቅርታ አለች እኮ ይቅርታ አለች። ይቅርታ ምን ያደርግልኛል እኔ እንዴ? ማዘር እየመጣች ነው። ሻንጣውን ይዘሽልኝ ውጪ መሲ። እኔን ክፉ አታስቢኝ በቃ እርጉዝ ነሽ በስርዓት። አሁን ይሄን ሁላ ቀራሱ መሸከም የለብሽም አንቺ ገባሻ? ኧረ እባካችሁ በእናታችሁ ሳሚ አንተን አክብሬ ነው አንተ የትም አትወጣም። ሲጀመር በቃ ተቀመጥ። ሳሚ ወዴት ነው የምሄደው? እኔ አልሄድም። ቤቷ ትሄዳ ምን ትሰራለች እዚህ? እንደ እኔ ማላ የኔ ያልሆነውን ልጅ እንዴት ነው እሺ ማሳድገው? የት ቤት ነው የምሄደው? እዚህ መውለድ ነው አንቺ ሀሳብሽ? አዎ ትላለች በቃ እኔ ሻንጣውን ራሴ አወጣዋለሁ። ነይ ሳሚ አታወጣው። እሺ አወጣዋለሁ። አንቺ እንዴ ምን ሆነሽ ነው? ሳሚ በእናትህ እንዴ ምን ማለት ነው በእናትህ? እኔ እኮ የኔ ያልሆነውን ልጅ አሳድግ እያልሽኝ ነው ያለሽው። ያንተ ባለመሆኑ በምን እርግጠኛ ነህ? ቆይ ሳሚ እኔ እርግጠኛ አይደለሁም። እሱን ደግሞ እስከማረጋገጥ ጊዜ ይፈጅብኛል። ከዛ በኋላ እንዴት እንደማትሄጂ ነው። ኧረ በእናትህ ሳሚ እባክህ ነይ ውጪ። አንቺ ከእናቴ ጋር አታበጣብጪኝ በእናትሽ። እኔ በስንት መከራ ነው ያመጣኋት እሷ። ኑሮ በግድ አይሆንም በቃ በግድ አይሆንም እንዴ። ላረጋግጥ ከራሴ ጋር ልማከር። እኔ አላቅም በቃ እኔ አላቅም። አታሳዝንም? ከዛ በፊት ስታናገር ታሳዝነኛለች። ግን በፊት ስታዋሪያቸው አብረሻቸው ስትሆኝ የነበሩት ወንዶች ጋር ሂጂ እና ሞክሪ ይድልሽ። እነሱ እኮ ዝም ብለው ጓደኛ ናቸው። ሳሚ እባክህ ልለምንህ ሳሚ እባክህ እያልኩ አይደል? አንተም ቢሆን ጠንካራና ህይወቱን መምራት የሚችል ሰው ልትሆን ትችላለህ። የራሴ ልጅ ቢሆን እንደምንም ጠንከር ብዬ ደፋ ቀና ብዬ አሳድጋለሁ። ያንተ ላለመሆኑ ጥርጣሬ የለኝም። ግን ደግሞ እሷንም እንድታምን ግዴታ መመርመር አለበት። ያ እስኪሆን ደግሞ እዚህ ቤት መምጣት የለባትም። ይወለድ ልጁ እስኪወለድ ድረስ አብረን ምንም የምትጎዳ ነገር የለም። ለምንድን ነው የማልጎዳው? ለምን የሰው ልጅ አሳድጋለሁ እንዴ? የሰው ልጅ ለምን ቤቴ ይወለዳል? እኔ አልችልም። በቃ እኔ ሁለታችሁን ጥያችሁ ልወጣ ነው በቃ እኮ። አንቺ ቆይ ሳም በእግዚአብሔር ዞር በል ከፊቴ። ከፈለክ አስወጣ፣ ከፈለክ እዚሁ አብራችሁ ተግባቡ። እኔ ያገባኝ ዞር በል። እኔ አልወጣም። አታስቸግሪ በእግዚአብሔር። እኔ እንቅፋት አድርጊኝ። እኔ አልወጣም። እባክህ ሳሚ ተረዳኝ። እኔ ከምወደው ሰው ጋር እያጣላሽ እንዳለሽ እኮ ተረዳኝ። እኔንም ምን ብዬ ነው የምረዳሽ? አረጋግጪ በቃ ልጁን አረጋግጪ። እስከሚረጋገጥ ድረስ እንዴ ነው የሰው ልጅ ለምን አሳድጋለሁ? እስከሚረጋገጥ እኔ አንተ ባለመሆኑ እንዴት እርግጠኛ ነህ? እኔ 100% እርግጠኛ ነኝ። እባክህ በእግዚአብሔር እኔ ክፉ አታድርጊ መሲ፣ በእግዚአብሔር ብዬሻለሁ። በቃ ሻንጣውን ብታወጣው በእግሯ አይሄድም አይደለ? ስለዚህ ነው ያልሄድም። አንቺ ትይዛለሽ። ለምን ለማትሄጂ? ግዴታሽ ነው መሄድ። ማዘር እየመጣች ነው። ከእናቴ ጋር በሰላም ልኑር። ራሴን ችዬ መኖር ማልችል ልጅ ነኝ እኔ። እሷ ላይ ነው አንተ ጠግቻለሁ። ገባሽ? ያለኛ ብቸኛ አማራጭ አንተ ጋር መምጣት ነው። በቃ አንተ ጋር መኖር ነው ያለኝ አማራጭ። እኔ ደግሞ አሁን በቃ ያኛውን እንትን ለመወሰን ጊዜ አይደለም። ገባሽ አይደል? ስለዚህ ሳሚ አቅም ላይኖረኝ ይችላል። ይሄን የማስገባትና የማስወጣት አቅም ላይኖረኝ